ይሄው ጅብሪል መጣልህ እንኳን ደስ አለህ። ጅብሪል የፈረሱን ልጓሙን ይዞ እየመራ አቧራ ባቧራ ሆኖ ይሄው እየመጣ ነው። ይሄ ቡድን መሸነፉ አይቀርም ወይም በእርግጠኝነት ይሸነፋል። ወማ ረመይተ ኢዝ ረመይት ወላኪን አላህ ረማ። ወማ ረመይተ ኢዝ ረመይት፣ አንተ እኮ ያንን ስትወረውር እፍኛ አፈርን ስትረጭ እኮ አንተ አይደለህም የረጨኸው፣ አሁን ነው ልክ ማስገባት። እኒህን ትዕቢተኞች አሏቸው። ሙስሊሞች ጉልበታቸው ምንም አልተነካም። አንገቱ ሲበጠስ ብቻ ነበር የሚያወጥ። ወተንዱሩ የዱ ረጁል ላ የድሪ መን ቀጠዐሃ፣ እጁ ተቆርጦ ሲወድ ማን እንደቆረጠው አይታወቅም ነበር። አቡ ጀህልን ገደልኩ ያ ረሱላላህ አለ። ያኛውም እኔ ገደልኩት ያ ረሱላላህ። ግመል የጠፋት ሴት ልታለቅስ ተፈቅዶላት እነ በክርና መሰሎች ልጆቻችን ሙተው አይለቀስም ነው የምትሉን? ኧረ ጉድ ነው። ናቢ ሙዓይጥ ማለት መካ እየሰገዱ ነቢ ሰለላሁ ዐለይሂ ወሰለም እኮ እያያችሁት መሐመድ እዚህ ሲያፎነድድ እንደ ገንበ መሬት ላይ ሲደፋ እያያችሁ ዝም ትላላችሁ አለ። ቆሻሻውን አምጥቶ አንገቱን መሬት ላይ ሲደፋ እላው ላይ የሚያፈስበት ማን ነው ጀግባል? እኔ ያለሁ ብሎ ዓሲም ብን ሳቢት አልአንሳሪይን ጠሩትና በለው ይሄን አሉ። ነቢዩ ድል አደረጉ የሚለው ወሬ የመጣልን ሕነ ሰወይነ ቱራብ አላ ሩቅያ ቢንት ረሱልላህ፣ ሩቅያ ቀብር አፈር እየመለስንላት ነው። አፈር እየመለስንባት ባለንበት ጊዜ ነው። ዚኑረይን ይባላሉ እኮ የሁለት አበባዎች ባለቤት ማለት አይደል? ብዕር የማይገልጸው ያንን የቲም ጀግና በአክሜላ ሞግሰው እስኪ ላሞካሸው። ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ሀይሏልና ዓለም ተይ። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ። ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዓላ ረሱሊላህ ወዓላ አሊሂ ወአስሓቢህ ወመን እህተዳ ቢሀድይህ ወስተነ ቢሱነቲህ ኢላ የውም ዲን። አማ ባዕድ። የተከበራችሁ የነጃሺ መስጂድ ጀማዓዎች እንዲሁም በተለያዩ ሚዲያዎች በአፍሪካ ቲቪም በፕሮግራሙ የሚደርሳችሁ ወንድም እህቶች፣ በዚህ መስጂድ ላይ የምንሰጠው ትምህርት ከረሱል ዓለይሂ ሰላቱ ወሰላም ሲራ ጋር የተያያዘ ነው። ባለፈው ሳምንት ላይ ረሱል ዓለይሂ ሰላቱ ወሰላም ለመጀመሪያ ጊዜ በጠላቶቻቸው ላይ ድል ያደረጉበትን ትልቁን ዘመቻ የበድር ዘመቻን ጅማሮ ላይ እንዳሉ ነበር ያቆም ነው። ነቢዩ ዓለይሂ ሰላቱ ወሰላም ምክር ሰጥተው ነበር ለጦራቸው። ከምክሮቻቸው መካከል ጀማሪዎች እናንተ እንዳትሆኑ ብለዋቸው ነበር። እናንተ የፈለገው ነገር ይደረግ ለመከላከል ብቻ ተዘጋጁ፣ መጀመሪያ ላይ እኔ መመሪያ ሳልሰጣችሁ ወደዚያ እንዳትንቀሳቀሱ ብለዋቸው ነበር። በዚህ መካከል የረሱል ዓለይሂ ሰላቱ ወሰላም ሶሐባዎች በጣም ተዘጋጅተውበት የነበሩ ቢሆንም የእሳቸውን ትእዛዝ ማክበር ስለነበረባቸው ሁላቸውም የእሳቸውን ትእዛዝ ይጠብቃሉ። ግን ጣዖቶቹ ትናንትናውን በተደረገው ጥቃት በጣም ተበሳጭተው ስለነበረ በፍጹም ጊዜ ሊሰጧቸው አልፈለጉም። ማታውኑ ወይም በትናንትናው ዕለት የተከሰተው ክስተት አንደኛ የግድ ወደ እናንተ ካልመጣሁ ብሎ ራሱን የወረወረውን ሰው አላህ በእጃቸው አስገብቶላቸው ሙቷል። ሁለተኛ ደግሞ ኑሺ በተናጠል እንሞካከር ብለው 3 የመካ ሰዎች ወጥተው ከሙስሊሞችም 3 እንዲወጡ ጠይቀው 3ቱም እዛው ፊት ለፊታቸው ሲሞቱ አይተዋል። አንዱ ከነ ልጁ ከነ ወንድሙ ነው የሞተው። ዑትባ
ወሊድ ብን ዑትባ፣ ሸይባ እነዚህ አንድ ላይ እንደሞቱ ከሙስሊሞች አንድም አልሞተም ነበር እስከዚያ ድረስ። አንዱ ቆስሎ ነበረ፣ ግን የሞተው ጦርነቱ የበድር ድል ከተበሰረ ከ4 ቀን በኋላ ነው የሞተው ይባላል። በዚህ ላይ ያሉ ነው እንግዲህ ባለፈው ሰዓቱ ደርሶ ያቆምነው ትምህርቱን። ጧት ላይ ነቢዩ ዓለይሂ ሰላቱ ወሰላም ሰልፍ አሰሯቸው። ልክ ሰላት እንደሚሰገድበት ሰልፍ አይነት። ከዚያ በኋላ ምክር ሰጧቸው። የመጀመሪያ አጥቂዎች እንዳትሆኑ፣ እኔ ትእዛዝ ሳልሰጥ፣ እኔ ምልክት ሳልሰጣችሁ ወደ ጥቃት እንዳትሄዱ አሉና ወደ ማሰማሪያው ወደ ቢሮአቸው ተመለሱና ዱዓ ማድረግ ጀመሩ። ዱዓ አደረጉ። እንደውም እጃቸው እንደዚህ አንስተው ከማድረጋቸው የተነሳ ልብሳቸው ከላያቸው ላይ እስከሚወድቅ ድረስ አቡበክር ስዲቅ ያ ረሱላላህ ነግረዋል ይበቃዎታል እስከሚሏቸው ድረስ እሳቸውም በዱዓቸው ይህን ህዝብ አሁን ያሉትን ሙስሊሞች እንዲያልቁ ካደረክ አላህ እዚህ መሬት ላይ መልሶ የሚገዛ ሰው እምንት ነው የሚሆነው እስከማለት ድረስ እንድንገዛህ ወይ የሚገዛህ እንዳይኖር ከፈለክ እኒህን አጥፋ እስከሚል ድረስ እንደደረሱ إن تهلك هذه العصابة لم تعبد بعد اليوم لا تعبدوا بعد اليوم كذا ትንሽ እንቅልፍ እንደማንገላጀት አደረጋቸው። እንቅልፍ ወሰድ አድርጓቸው ቀና ሲሉ አብሽር ያ አባበክር አሉ ነቢ ዓለይሂ ሰላቱ ወሰላም። አይዞህ አቡበክር እንኳን ደስ አለህ። አታከ ነስሩላህ የአላህ ድል ይሄው መጣልህ። ሃዛ ጅብሪል አኺዙን ቢዕናኒ ፈረሲሂ የቁዱሁ ዓላ ሰናይ ነቅዕ ይሄው ጅብሪል መጣልህ እንኳን ደስ አለህ። ጅብሪል የፈረሱን ልጓሙን ይዞ እየመራ አቧራ በአቧራ ሆኖ ይሄው እየመጣ ነው። ወካነ አላህ ቀድ አመደ ልሙስሊሚነ የውመኢዝን ቢአልፍ ምን አልመላኢከቲ ሙርድፊን 1000 መላኢካ ላከ። መኮች ከ950 እስከ 1000 ይቆጠራሉ። ሙስሊሞች 313፣ 314፣ 317 እስከዚህ ነው ኺላፍ ያለው። ከዚያ ቀደም አሉና ነቢዩ ሰለላሁ ዐለይሂ ወሰለም ይሄ የጦር መከላከያ ልብሳቸውን ለብሰው ወደ ጦሩ ወደ ሙስሊሙ ጦሩ ይሄዱ ሰዩህዘሙል ጀምዑ ወይወሉነ ዱቡር ይሄ ቡድን መሸነፉ አይቀርም ወይም በእርግጠኝነት ይሸነፋል፣ ጀርባቸውን ይሰጣሉ እያሉ ወደ እነሱ ሄዱ። ወአኸዘ ሐፍነተን ሚነል ሐስባ ካሻዋው አፈራቸው በእጃቸው ዝግና አደረጉና ረማ ቢሃ ውጁሃል ሙሽሪኪን በዚያች በጨበጡት አፈር ባፈሱት አፈር የጣዖታውያንን ፊት እንደዚህ ረጩት፣ አለበሱት። ቅርብ ነበሩ እንዴ? አይ ቅርብ የቱንም ቢቀርቡ በእጅ ውርወራ በድንጋይ ውርወራ የሚደርሱ አልነበሩም እስከዚያ ድረስ። ግን አላህ አደረሰው። ምን እያሉ ነበር? ሻሃቲል ውጁህ ፊቶቹ ይበላሹ እያሉ ሸያህ ተሽዊህ ፈማ ሚን ሙሽሪክን ኢላ ወአሳበ ዐይነይህ ወሚንኸረይህ ሚን ትልከ ልሐፍና የትኛውም ጣዖታውያን አምላኪዎች ውስጥ አንድም ሰው አልነበረም ከዚያ አፈር ከዚያ አሸዋ ሁለት አይኖቹ ሁለት የአፍንጫ ቀዳዳዎቹ ላይ የገባባቸው ቢሆን እንጂ
ይህንን ታሪክ ነበር ቁርአን ወማ ረመይተ ኢዝ ረመይት ወላኪነ አላህ ረማ ያለው። ወማ ረመይተ ኢዝ ረመይት አንተ እኮ ያንን ስትወረውር እፍኛ አፈርን ስትረጭ እኮ አንተ አይደለህም የረጨኸው አላቸው። አየህ ስትረጭ አንተ አይደለህ አልነበርክም ረጭው፣ አንተ አይደለህም የወረወርከው እና ማን ነው? ወላኪን አላህ ረማ አላህ ነው የወረወረው ያደረሰልህ እዚያ በአንተ አቅም አይደለም አላቸው። ወማ ረመይት ኢዝ ረመይት ወላኪን አላህ ረማ። ከዚህ በኋላ ነቢ ዓለይሂ ሰላቱ ወሰላም አሁን እንግዲህ በሏቸው አሉ፣ ትእዛዝ ሰጡ። ሽዱ ጠንክሩ፣ ጎብዙ አሏቸው። ሐረضሁም ዐለል ቂታል አሁን ነው ልክ ማስገባት እኒህን ትዕቢተኞች አሏቸው። ፈሸደል ሙስሊሙን ወሁም ዐላ ነሻጢህም ሙስሊሞች ጉልበታቸው ምንም አልተነካም፣ ገና በሞራል ነው ያሉት። እነዚያ ግን ታግለው ደክመዋል። አሁን ደግሞ አይናቸው አፍንጫቸው አፈር ገብቶባቸው እሱ እየተልሞሰሞሱ ነው ያሉት። ወቀድ ዛደሁም ተሐሙሰን ውጁዱ ረሱሊላህ ሰለላሁ ዐለይሂ ወሰለም ፊማ በይነ አዝሃሪሂም ዩቃቲሉ ቁዳመሁም። በጣም ደግሞ ሞራል የጨመረላቸው ረሱል ዐለይሂ ሰላቱ ወሰላም መሃላቸው ሆነው በቀኝ በግራ ከኋላ ከፊት እያሉ እያበረታቷቸው መኖራቸው ነበረ። ፈአኸዙ የቅሊቡነ ሱፉፍ ወየቅጥዑነ አልአዕናቅ። ከዚያ እንግዲህ ሰልፉን ማገላበጥ ጀመሯ። አንገቱን መቁረጥ ጀመሩ። ወነሰረሁም ልመላኢካ መላኢኮችም ረዷቸው። ፈካኑ የድሪቡነ ፈውቀ አዕናቅ ልሙሽሪኪን መላኢኮቹ ደግሞ የሚመቱት የማይንቀሳቀስበትን አንገቱን ነበር ጠምዘው የሚጥሉት። አንድ ጊዜ ሲመቱት ይወድቃል። ወየድሪቡነ ሚንሁም ኩለ በናን አጥቃቸውን ነበር የሚመቱት፣ ይሄ እጃቸው እንዳይይዝ። ፈካነ የንዱሩ ረእሱ ረጁሊ ላ የድሪ መን ደረበህ ከመካከላቸው አንዳንዱ አንገቱ ቁርጥ ብሎ ይበር ነበር፣ ማን እንደመታው ሳይታወቅ አንገቱ ሲበጠስ ብቻ ነበር የሚያዩት። ወተንዱሩ የዱ ረጁል ላ የድሪ መን ቀጠዐሃ እጁ ተቆርጦ ሲወድቅ ማን እንደቆረጠው አይታወቅም ነበር። ሐታ ነዘለት ልሀዚመቱ ቢልሙሽሪኪን ፈላዙ ቢልፊራር ጣዖታውያን የመጨረሻ ድል ላያቸው ላይ እንደወረደባቸው ሲያውቁ፣ እንደተሸነፉ ሲያውቁ ሩጫ ጀመሩ። ወአኸዘ ልሙስሊሙነ ዩጣሪዱነሁም ሙስሊሞቹ ማሳደድ ጀመሩ። ፈየቅትሉነ ፈሪቀን ወየእሲሩነ ፈሪቃ ግማሹን መማረክ ግማሹን መግደል ነበር የሙስሊሞቹ ጣፈንታ። ኢብሊስ ሱራቀት ብኑ ማሊክ ብኑ ጁዕሹም የሚባለውን በነቢዩ ታሪክ ውስጥ ይህን ሰውዬ ታሪኩን ሰምተናል። ምን ላይ ነበር ታሪኩን ያወቅ ነው? ሱራቀት ብኑ ማሊክ አልጁዕሹም አልሙድሊጂ የሂጅራ ጊዜ እሳቸውንና አቡበክርን ይዞ የመጣ 100 ግመል ይሰጠዋል ሲባል 100 ግመል ሊያገኝ እየሮጠ መጥቶ ከኋላቸው ደርሶባቸው ያልነው ሰውዬ ነው። በዚሁ ሰውዬ ስዕል ኢብሊስ ዘመቻው ላይ ተገኝቶ ነበር። ተዕይደን ልልሙሽሪኪን ለጣዖታውያን ድጋፍ ለመስጠት ወተሕሪضን ለሁም ዐላ ቂታል ሙስሊሚን እነሱን ገፋፍቶ ሞራል ሰጥቶ እንዳይሸነፉ ለማድረግ። ፈለማ ረአ አልመላኢካ ወማ የፍዓሉን መላኢኮችንና እያደረጉት ያለውን ትግል ሲያይ ነከሰ ዐላ ዓቂበይህ በተረከዙ ወደ ኋላ ዞረ፣ ሸሸ። ወፈረ ኢለል ባሕሪ ልአሕመር ወደ ቀይ ባህር ሩጫ አደረገና ወአልቃ ነፍሰሁ ፊህ ቀይ ባህር ላይ ራሱን ወስዶ አስገባ። ሱራቀት ብኑ ማሊክን መስሎ የመጣበት እኮ ሰው ስለሚወደው ስለሚያከብረው አዋቂ ነው ብሎ ስለሚያስብ ሊያበረታታ ሞራል ሊሰጥ ነበር። ከዚያ እሱም ሸሸ።
مقتل أبي جهل تلقوا شنفتنا يمورال دشكة يدرسباتشو أبو جهل موته تبالو وكان أبو جهل في عصابة جعل سيوفها ورماحها حوله مثل السياج أبو جهل يزيان كان يتعجب نبر زورياون السنية ميكالاكلو وطاتوچنا ወታደሮች አጃቢዎቹ ልክ እንደ ግርግዳ ነበር የሚቆመው ሰይፉ ከሱ ላይ ለመከላከል وكان في صفوف المسلمين حول عبد الرحمن بن عوف شابان من الأنصار كمسلموች ደግሞ ሁለት የአንሳር ወጣቶች ነበሩ ብዙ ትልቅ የሚያስፈሩ ሰዎች አልነበሩ لم يأمن عبد الرحمن مكانهما ታሁን እኒ ልጆች ይገሉብኛል ይያሉ عبد الرحمن እንደው ካይናቸው ሲያጧቸው ይደነግጡ ነበር إذ قال له أحدهما سرا من صاحبه عنده بغنو بطنا دبق بلو كጓደኛው يا عمو አላቸው አጎቴ ላቸው አቤት أريني يا أبا جهل أبو جهل እስቲ ያሳየኝ አለው ህፃኑ ልጅ قالوا ما تصنع به عبد الرحمن بن عوف من ያረግልሃል ምን ታረጋዋለህ أبو جهل ብታይ قال أخبرت أنه يسب رسول الله صلى الله عليه وسلم نبيون يسادبال مبال سبتشالله على لجو يسوي ينبيو طلات ነው ነብዩን ሲሳደብ ነበር አሉ ሰምቻለሁኝ አላቸው فوالذي نفسي بيده لئن رأيته لا يفارق سوادي سواده حتى يموت الأعجل منا بجيتاي يهونبኝ بأبو جهل جيتاي يهونبኝ بالله أو فوالذي نفسي بيده بني هوت يني هوت بجو بهونو جيتا بالله يهونبኝ ካየሁት የኔ አካል ከሱ አካል አይለይም እድሜው አጀሉ የቀረበ ከመሞቱ አስተቀር አይለየንም እኔ ቀድሜ እንደምሞት ከአላህ ከተወሰነ እኔ እሞታለሁ ወይ እሱ ከተወሰነ እሱ ይሞታል እንጂ በፍጹም አልለይም ከሱ ጋራ ተናነቀዋለሁ አላቸው وقال الآخر ليلاهم مثل ذلك እንደዚህ ሆነ فلما تصدعت الصفوف سلفو سكفت رآه عبد الرحمن يتجول أبو جهل مالت يهنو إوزا ميقوماللو زي طلعتوش مكاكل كذا كذي ياله يمينقوماللو السنو قالوا الناس أيواتشو فأراهما فابتدراه بالسيف حتى قتلاه ሁለቱም ተንደርድረው ሄደው ሌላ ሰው ይምታቸው ሌላ ፊታቸው ይኑር አላዩም ሁለታቸውም ወስደው እሱ ላይ አረገፉበት ያላቸውን ጉልበት ضرب احدهما ساقه فطاحت رجله አንዱ ጉልበቱን ይሄ ባቱን ነው የመታው እግሩ ተቆረጠ كما تطير النواحينة دق እግሩ ቅንጥስ ብላ ተወረወረች ይሄ የሆነ ፍሬ ስንደቁስ ብጥቅ ብሎ ወይ ስብር ብሎ እንደሚያመልጥ واثخنه الاخر ሌላው ጨረሰው حتى تركه وبه رمق ሁለታቸውም ትተውት ትንሽ ህይወት ያለው ጥለውት ሄዱ ثم انصرف الى رسول الله صلى الله عليه وسلم ሁለታቸውም ነብዩ ወዳሉበት እየሮጡ ሄዱ وقال كل منها فنظر الى السيفين فقال كل منهما اني ابو جهل قدلك يا رسول الله ያኛው ምን የገደልኩት يا رسول الله ነብዩ عليه الصلاه والسلام سيفاچون አምጡ አሏቸው ሰይፉን ሲያዩት ሁለቱም ደማለው كلاكما قتله ሁለታችሁም ነው የገደላችሁት እንኳን ደስ አላችሁ አሏቸው وهما معاذ ومعوذ ابن عفراء معاذنا معوذ يبالالو ሁለቱም وقد استشهد معوذ في نفس الغزوة معوذ እዚያው بدر ዘመቻ ላይ ከሞቱት አንዱ ነበረ وبقي معاذ إلى زمن عثمان معاذ ግን
እስከ ዑስማን ብን ዓፋን ኺላፋ ድረስ የአቡበክር 2 ዓመት የዑመር 10 ዓመት ከዚያም አልፈዋል። ዑስማን እስከሚመጡም ድረስ ነበሩ። ወአዕጣሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ሰለበ አቢ ጀህል የአቡ ጀህልን መሳሪያ ትጥቅና ስንቁን ለሙዓዝ ነበር የሰጡት። ለምን ለሁለቱም አልሰጡም? ያኛውም አሞታ እዚያው። አቡ ጀህል ሞተ። አቡ ጀህልን እንዲሁ ሞቱን በቀላሉ አይደለም የተሰማውና የተወራው። በኋላ አብዱላህ ብን መስዑድ መመታቱን ሲሰሙ እስቲ የታለ ማን ነው አቡ ጀህል እንዴት እንደሆነ የሚያይልኝ ብለው ነብዩ ሰለላሁ ዐለይሂ ወሰለም ሲያዝዙ አብዱላህ ብን መስዑድ ሄድኩኝ ይላሉ። ስናፈላልግ ወድቆ አገኘሁት አሉ። ወድቆ አገኘሁትና እያጣጣረ ነው ያለው። እላው ላይ ወጥቼ ገላለሁ ጨርሳለሁ ብዬ እየታገልኩ እያለሁ ምንም በምንም ተጣጥሮ ድሉ የማን ነበር አለኝ። ድሉ የማን ነበር አለኝ። የሙሐመድ ነው የማን ይሆናል? አንተ ማን ነህ ሲለኝ እኔማ ኢብኑ መስዑድ ነኝ አልኩት አለ። ፈለው ገይረ አካሪን ቀተለኒ ከአንድ ገበሬ ሌላ የሆነ ሰው ገሎኝ ቢሆን ኑሮ እንኳን ሞትኩ አልልም አለው። ሊመን ዳኢረቱ ልየውም ቃለ ሊላሂ ወሊረሱሊህ ለአላህ ነዋ የሆነው ያሸነፈው አላህ ነዋ መልእክተኛው ናቸው አልኩት። ቃል አቡ ጀህል ለቀድ እርተቀይተ ሙርተቀን ሰዕበን ያ ሩወይዕ ልገነም አንተ የፍየል እረኛ የወጣህበት ሰው ተራ ሰው እንዳይመስልህ ትልቅ ሰው ነው። ዛሬ ከገደላችሁት ሰው የበለጠ ገላችሁ አታውቁም አለኝ። ተኝቶም ተመቶም ወድቆም ትቢት አይለቀውም። አንገቱን ቆርጬ ይዤ መጣሁ ይላሉ አብዱላህ ብን መስዑድ። አብዱላህ ብን መስዑድ ቀጠዐ አብዱላህ ብን መስዑድ ረእሰሁ ثم جاء به إلى رسول الله صلى الله عليه وسلم አምጥተው ወደ አላህ መልእክተኛ አጠገብ ይዘው መጥተው ደዚህ ፊት ለፊታቸው ሲጥል الحمد لله الذي صدق وعده ونصر عبده وهزم الأحزاب وحده لا الله مسكانا يقبو ቀጠሮውን ያረጋገጠ ባሪያውን የረዳ ህብረ ብሔር አድሞ የመጣውን ህብረ ብሔር አንገቱን ያስደፋ ያንበረከከ ጌታ ምስጋና ይገባው አሉና هذا فرعون هذه الأمة የዚች ኡመት የኔ ኡመት ፍርዓውን በሙሳ ጊዜ የነበረው ፍርዓውን አይነት ማለት ይሄ ነው አሉ። ክፋቱ እንዲህ ነበር። ክፋቱ ይህንን ያህል ክፉ ነበረ። ፍርዓውን እኮ አነ ረብኩሙል አዕላ ብሏል። ሀል ሚን ኢላሂን ገይሪ ከኔ ሌላ አምላክ አለ ሌላ ጌታ አላችሁ እንዴ ብሎ ያውቃል እኮ ፍርዓውን። አቡ ጀህልም ከዚህ ያላነሰ ነበር። የውም አልፉርቃን ይህ ቀን እውነትነቱን ውሸትነቱን ያጋለጠበት ቀን ነበረ። የውም አልፉርቃን ማለት ሐቁ ሐቅነቱ የታወቀበት ውሸትም አለባብሶ ማለፍ ያልቻለበት ቀን ማለት ይሄ ነበር። በይነ አልኩፍሪ ወልኢማን በይነ አልሐቂ ወልባጢል እውነት የያዙትና ሐሰት ላይ ያሉ ትክክለኛ እምነት ያላቸውና እምነታቸው የተበላሹ የሆኑት ማንና ማን እንደሆኑ የታወቀበት ነበር። ቃተለ الرجل عمه وأباه فيها ይህ ቀን ይህ ዘመቻ ሙስሊሞች ለኢማን ለኢስላም ሲሉ ካጎታቸው ጋራ
አረካባታቸው ጋርም የተዋጉበት ቀን ነው። ከልጃቸው ከወንድማቸው ጋር የተዋጉበት ነው። ወኻለህ ወአድናህ የእናቱን ወንድም ያሳደደበት ቀን ነው። قتل فيها عمر بن الخطاب رضي الله تعالى عنه خاله العاص بن هشام عمر بن الخطاب እኮ የእናቱን ወንድም ዓስ ብን ሂሻምን የገደለበት ወይም የተዋጋበት ቀን ነው። واجه فيها أبو بكر ابنه عبد الرحمن أبو بكر الصديق كنبي بكل هنا يساتشو لج دمو عبد الرحمن بن أبي بكر كنزي بكل متو في اللفيت التايو نبر اليوم أبو بكر نا لجاتشو كسلم بوهالا تجنايتو سياورو إني كوي بدر كان አጠገቤ እየመጣህ ነበር ለማን ብዬ ነው አባቴን ምገለው እያልኩኝ ነበር ማልፈ አላቸው። እኔ ደግሞ በቅርብ አላገኘሁም እንጂ ለመግደል ወደ ኋላ አልልም ነበር አሉት። ከአባትና ከልጅ ማን ነው አዛኙ? በተለይ አቡበክር። በእኛ ደረጃ እንኳን ልጅን መግደል አይቻልም። በጣም ከባድ ነው፣ ፈተና ነው። ላኪን እንደነ ኢብራሂም ያሉት እንደነ አቡበክር ያሉት በልጅም ቢፈተኑ ይተገብሩታል። አጠገቤ ቅርቢ አግኝቼህ ቢሆን ኑሮ አንገትክን ነበር ምቆርጠው አሏቸው። አሰረ ፊሃ المسلمون العباس በዚያን ቀን የነብዩ አጎት አባስ ብን አብዱል ሙጠሊብን እኮ ሙስሊሞች ማርከዋቸው ነበር። انقطعت فيها صلة القرابة በዚህ መልኩ ነበር ዝምድና በኢስላም ካልታጀበ በስተቀር ቦታ የሌለው ጊዜ ሆኖ የነበረበት። وأعلى الله فيها كلمة الإيمان على كلمة الكفر وفرق بين الحق والباطل فسمي ذلك اليوم بيوم الفرقان وهو يوم بدر اليوم 17 من شهر رمضان يهور يهكان يا يفرقان كان يتبالو يبدر كان يتبالو 17ኛ ረመዳን 2ኛ ዓመተ ሂጅሪያ ላይ የነበረው ነው። እንግዲህ ከበድር ዘመቻ ብዙ ልንማር እንችላለን ይላሉ ዑለማዎች። እስቲ አብረን እንየው። አንደኛ የሁለቱ ቡድን ሟቾቹና ጉዳት የደረሰባቸው ስንትና ስንት ነበሩ? قتل في هذه المعركة 14 رجلا من المسلمين بزي زمچا لاي كمسلموች 14 ሙቶባቸዋል። 6 ሙሃጅሮች 8 አንሷሮች የተቀበሩት እዚያው በድር አጠገብ ነው። እስካሁን ድረስ የበድር የሸሂዶች መቅበራ ተብሎ ይታያል። ጣዖታውያንማ የሞተባቸው 70 ነው፣ የተማረከም 70 ነበር። ሁላቸውም በጣም መሪ የተባሉት ትላልቅ አንጋፋ የሆኑ ሰዎች ናቸው። የሞቱትም የተማረኩት 24 ሬሳዎች መቅበር አልተቻለም። አንድ ጉድጓድ ላይ ነው ተሰብስበው የተቀበሩት። ነብዩ አለይሂ ሰላቱ ወሰለም በድር ካሸነፉ በኋላ 3 ቀን እዚያው አካባቢ ቆይተዋል። ለመመለስ ሲፈልጉ ወደ መዲና መምጣት ሲፈልጉ ያ 24 የመካ አመራር የነበሩ ከሃዲያን የተቀበሩበት አካባቢ ላይ ሄደው አፋፉ ላይ ሆነው ስማቸውን አንድ ባንድ እየጠሩ ከናባቶቻቸው አየሱሩኩም አንኩም አጣዕቱም الله ورسوله ዛሬ ስታስታውሱት አላህና መልእክተኛውን ታዛችሁ በሆነ ኑሮ ደስ አይላችሁም ነበር አሉ። እኛ መቼስ አላህ የቀጠረንን ትክክለኛ ሆኖ አገንተነዋል። እናንተስ
ጌታችሁ የቀጠራችሁን እውነት ሆኖ አገኛችሁትን አሏቸው። وقال له عمر يا رسول الله ما تكلم من أجساد لا أرواح لها እንዴ የአላህ መልእክተኛ ማንን ነው የሚያናግሩት? ሩህ የሌላቸው እኮ ጀናዛዎች ናቸው፣ ሬሳዎች ናቸው አሏቸው። قال ما أنتم بأسمع لما أقول منهم ولكن لا يجيبون ነቢዩ ዓለይሂ ሰላቱ ወሰላም ምን አሏቸው? አጃብ እናንተ እኮ ከነሱ የበለጠ አትሰሙም። እነሱና እናንተ ልዩነታችሁ አይመልሱም። እናንተ መመለስ ትችላላችሁ እንጂ እናንተ ከምትሰሙት ያላነሰ እየሰሙኝ ነው ያሉት። خبر المعركة في مكة والمدينة የበድር ጦርነት ድል በመካና በመዲና ወሬው መወራት ተጀመረ። የመኮች ሽንፈት የመካ የበድር ላይ የሮጡት ለማምለጥ እግሬ አውጭኝ ብለው የሮጡት ሰዎች ሄደው ደርሰው ተናገሩ። አላህ አዋረዳቸው። እንዲያው ምን ተባባሉ መሰላችሁ? አንድሽም የሞተብሽን ዘመድ እያነሳሽ ታለቅሽና ወዮልሽ ታሏቸው። ሽንፈቱን እጅ ላለመስጠት ከላ يشمت بها المسلمون ሙስሊሞች እንዳይደሰቱ። አስወድ ብን አብዱል ሙጠሊብ 3 ልጆች ሙተውበት ነበር። አስወድ ብኑ አብዱል ሙጠሊብ ሙሐመድ ብን አብዱላህ ብን አብዱል ሙጠሊብ የነቢ እኮ አጎት ልጆች ማለት ነው። የነቢ አጎት ልጆች 3ቶች ሙተውበት ነበር። አጎታቸው አስወድ فكان يحب أن ينوح ሊያለቅስ ፈልጎ ነበር። በቃ እንደው ርር ብሎ ስቅስቅ ብሎ አልቅሶ ሊወጣለት ፈልጎ ተከልክሏል። ማናችሁም ያለቀሳችሁ እንደው ወዮላችሁ ተብሎ አንድ ቀን አንድ ሌሊት ላይ የሆነ ሴትዮ ታለቅሳለች። ልቅሶው ተፈቀደ ማለት ነው ብሎ ያዙ ይልቀቁኝ አለ እና እስቲ ሂድ ለማንኛውም አጣራ ብሎ ባሪያውን ሲልከው እረ የሆነ ግመል ጠፍቶባት ነው የምታለቅሰው እንጂ ሰው የሞተበት እንዲያለቅስ አልተፈቀደለትም አለው። አለ أتبكي أن يضل لها بعير ويمنعها من النوم السهود فلا تبكي على بكر ولكن على بدر تقاصرت الجدود على قمل يطفى السيت للتالك ستفقد واللات إن بكرنا مسلوش لجوجاتين موتو عين لك اسم نو متلون رقور نو يموت موت نو دمو اند لباتين الكسن انكوان دانو وطا قالنا بزو ስለ ልጆቹ ስለ ሟቾቹ ስለ በድር ምናምን አወራ። የመዲና ሰዎች ደግሞ የዚህ ተቃራኒ ነበር። 2 ብስራት ነጋሪዎችን ላኩ ነቢ ዓለይሂ ሰላቱ ወሰላም። አብዱላህ ብን ረዋሓን ላይ ዳር ጫፍ ላይ ላሉት፣ ዘይድ ብን ሐሪሳን ደግሞ ረባዳው ላይ ሜዳው ላይ ያሉት ሰዎች እንዲናገሩ ላኳቸው። መዲና ላይ አይሁዶቹ የሙስሊሞቹን ሽንፈት ሙስሊሞች ተሸነፉ፣ ተመቱ፣ ተገደሉ የሚል ወሬ ማውራት ጀምረው ነበር። እነዚህ አብዱላህ ብን ረዋሓና ዘይድ ብን ሐሪሳ መተው ይህንን ብስራት ሲናገሩ ያ ሰላም መዲና በተክቢር አቀለጣ፣ በተህሊል ተነቀነቀች ከተማው። እንዲያውም ዘመቻው ላይ ያልተገኙት ትላልቅ አንጋፋ ሙስሊሞች ረሱል ሰለላሁ ዐለይሂ ወሰለም ወደሚመጡበት መንገድ ወጡ። ነብዩን መጠበቅ ጀመሩ። ሲመጡ እንኳን ደስ አለዎት እያሉ በደስታ ተቀብለው ወደ
መዲና ይዘዋቸው ገቡ። መዲና ሲደርሱ ያው በድል ነው የመጡት። ብዙ ምርኮ ይዘዋል፣ የተማረከ ሰው ይዘዋል፣ ብዙ ገንዘብም ይዘዋል። ሶፍራ የምትባለው ቦታ ላይ ሲደርሱ ከጠላት የተወሰደ ገንዘብ ምን ሊደረግ እንደሚገባው ወህይ ወረደ። غنيمة واعلموا أنما غنمتم من شيء فأن لله خمسه وللرسول ولذي القربى واليتامى بلو الله قرآن وردنا ديت ندمي كفافل نقراቸው ታዲያ ነቢ ሰለላሁ ዐለይሂ ወሰለም አንድ አምስተኛ فأن لله خمسه وللرسول ሲል አንድ አምስተኛው የሳቸው መሆኑን አወቁና እሱን ከወሰዱ በኋላ ሌላውን በእኩል አከፋፈሉት። ሶፍራ የሚባል ቦታ ላይ ሲደርሱ ነድር ብኑ الحارث ተማርኮ ነበር። ይሄ ነድር ብኑ الحارث ነብዩን አዛ ያረግ የነበረ በጣም ልዩ ጥላቻ የነበረው ሰውዬ ነው። ነድር ብኑ الحارث ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ያሉ ሰዎችን አስተምረው እንደዚህ ሰብሰብ አድርገው 10-20 ሰው ሰብሰብ አድርገው አስተምረው ሲለቁ እሱ ይመጣና የሆነ ተረት የሩስተም የምናምን ታሪክ ይተርካላቸውና አሁን መሐመድ ከኔ በምንድነው የሚሻለው ይላቸው ነበር። የሆነ ሰው ሰለመ ሲባል ሁለት ባሪያዎች ነበሩት ዘፋኞች። እነሱን ሂዱና ጠላ ያጠጣችሁ ጠጅ ያጠጣችሁ እያሰከራችሁ ዝፈኑለት አስረሱት ይሄንን መሐመድ ያስተማረውን ነገር እያለ ቁርአን ሲል ደግሞ ሙስሊሙ እዚያ ሻምና ፋሪስ ሮም አካባቢ የነበረ የተራ የዚህ የዕለት የዜና ጋዜጣ እሱን አምጥቶ ይሄንን አንበው ይሄንን ተውል ነበር። ሶፍራ ላይ ሲደርሱ ይገደል ብለው ወሰኑ። እሱ ማን ነው የሚገለው? አሊ ኢብኑ አቢ ጣሊብ ግደለው ተባሉ። ዕርቀ ዙብያ የሚባል ቦታ ላይ ደግሞ ሲደርሱ ዑቅበት ብን አቢ ሙዓይጥ ተይዞ ነበር። ዑቅበት ብን አቢ ሙዓይጥም ዘመቻው ላይ አልሞተም ነበር። ዑቅበት ብን አቢ ሙዓይጥ ማለት አንድ ቀን አቡ ጀህል መካ እየሰገዱ ነቢ ሰለላሁ ዐለይሂ ወሰለም እኮ ያያችሁት መሐመድ እዚህ ሲያፎነድድ እንደ ገንበ መሬት ላይ ሲደፋ ያያችሁ ዝም ትላላችሁ አለ። እንዲያው ምን እናርግ ታዲያ ምናምን አሉ። እኔ በሆን ግን አልዝም አልልም አለ። አሁን ይው እየሰገደ አይደል? አሁን ማን ነው ከመሐከላችሁ ጀግና ሄዶ እነገሌ አካባቢ ዛሬ የታረደ ግመል አለ የሱን እንግዲህ ልጅ ይሄ የሆድ ቃውን ቆሻሻውን አምጥቶ አንገቱን መሬት ላይ ሲደፋ ላው ላይ የሚያፈስበት ማን ነው ጀግና ሲባል እኔ ያለሁ ብሎ ተነስቶ ሆዶ ያደረገባቸው ነው። ዑቅበት ብን አቢ ሙዓይጥ በነቢ ጦር ተይዞ ነበር። ዑቅበት ብን አቢ ሙዓይጥን ዓሲም ብን ሳቢት አልአንሳሪይን ጠሩትና በለው ይሄንን አሉ። በቃ ይሄ ማርከን እንደራደርበት ሰው አይደለም አሉ። እንዲህ ብለው ልክ እሱን ሲጨርሱና ወደ መዲና ሊገቡ ብቅ ሲሉ እዚያ ህዝቡ እየጠበቃቸው የነበረው ህዝብ ብቅ አለ። فدخل فيها مظفرا منصورا قد خافه كل عدو በዚያን ጊዜ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ድል አድርገው መኮች ብቻ ሳይሆኑ ከመኮች ሌላ ያሉትም በውስጣቸው ትንሽ የትቢት ነገር ትንፈራፈር የነበረችባቸው ሁሉ አንገታቸውን እንዲደፉ አድርጎ ነው አላህ ወደ መዲና የመለሳቸው። በዚህ ጊዜ ብዙ ሰው ሰለመ። ይሄን የሰማ ሁሉ እንዴ 300 ሰው በአንድ ሺህ አሸንፎ እንዲህ አድርጎ 70 ሰው ማርኮ ይመጣል ማለት ጀመረ። አብዱላህ ብን ኡበይ ኢብኑ ሰሉል የሚባል ሙናፊቅ ነበር፣ የሙናፊቆቹ አለቃ። እንዲያው የሆነ ቀን የሚመታበት ብሎ ይጠብቅ የነበረው ነበርና አልቻለም። ሲያይ ደነገጠ። አይ በቃ ከዚህ ሰውዬ ጋር ንግግር ተመሳስዬ መሄድ አለብኝ ብሎ ፕሮግራሙን አዘጋጀ።
ከዚያ አሁን እንግዲህ የምርኮኞቹ ጉዳይ ነገር ምን ይሁን? ገንዘቡ ተከፋፈለ፣ ሰዎችም ተከፋፍለዋል። እነዚህ የተማረኩት ሰዎች እንዴት ነው የሚደረገው? ነቢዩ ዓለይሂ ሰላቱ ወሰላም መዲና ሲረጋጉ ምን እናርግ ብለው ማመካከር ጀመሩ። አቡበክርን ጠሩ፣ ዑመርን ጠሩ፣ አንዳንዶቹ አቡ ዑበይዳንም ጨምረዋል ይባላል። አቡበክር ሲጠየቁ የሆነ ነገር እየከፈሉ ራሳቸውን ነፃ ያድርጉ አሉ። ዑመር ምን አሉ? ላ ሁላቸውም መገደል አለባቸው አሉ። ያን ቀን ነው ሊፈሩ የሚችሉት አሉ። ነቢዩ ሰለላሁ ዐለይሂ ወሰለም አቡበክርን አንተ እንደ ኢብራሂም ነህ፣ ዑመርን ደግሞ አንተ እንደ ሙሳ ነህ ወይም እንደ ኑሕ ነህ ብለው በፍጹም ከ4000 እስከ 3000 ዲርሃም እየከፈላችሁ ልትወጡ ትችላላችሁ አሏቸው። ከመካከላችሁ ማንበብ መጻፍ የሚችል 10 የሙስሊሞቹን ልጆች መጻፍ ማንበብ አስለምዳችሁ ሂዱ አሏቸው። አንዳንዶቹ ያለምንም ክፍያም የተለቀቁ አሉ። የተለያየ ኬዝ አላቸው። ይሄ ታሪኩ ረጅም ነው። 3 አይነት ነበር። ገንዘብ ከፍሎ የሚሄድ አለ፣ ትምህርት አስተምሮ የሚሄድ አለ፣ ሶስተኛው ደግሞ በነፃ የተለቀቀም አለ። እዚህ ስርዓት ላይ አንድ ነቢዩን ዓለይሂ ሰላቱ ወሰላም አንገት ያስደፋ ክስተት ተከሰተ። ልጃቸው ዘይነብ ባለቤቷ አቡል ዓስ ይባላል፣ ተይዞባታል ጠላት ጋር መጥቶ ከፍላችሁ ውሰዱ ተብሏል ስትባል ዘይነብ ባሏን ከፍላ የምትወስድበት ገንዘብ ስታጣ ወርቅ አፈላለገች። የሚሞላላት አልሆነም። እናቷ በልዩ የሰጠቻት የኸዲጃ ወርቅ ነበር። የኸዲጃን ወርቅ ጨምራ ልቀቁልኝ በዚህ ብላ ላከች። ረሱል ዓለይሂ ሰላቱ ወሰላም ይህንን ወርቅ ሲያስታውሱት ለዩት። ኸዲጃ አንገት ላይ ያውቁታል ይህን ወርቅ። በጣም ደነገጡ፣ አዘኑ። ሰሃባዎችን ልለምናችሁ ባካችኋል፣ ባካችሁ ይች ልጅ ይኸው ለዚህ ሰውዬ ብላ የከፈለችው መስዋዕትነት ሄዶ የእናቷን ገንዘብ ሁሉ የሰጣቻትን ጥሪት ከፍላ ልትወስድ ነው። ባካችሁ ፍቀዱልኝ በነፃ ልልቀቀው አሉ። ይለቀቃሉ። በዚህ ጊዜ እሳቸው ደግሞ ምን አሉት? አሁን ለቀሃለሁ፣ ግን ሄደህ ልጄን ትለቅልኛለህ። ልጄን ትለቃታለህ፣ ትመጣለች። ብትፈልግ አንተ ከፈለክን አብረህ፣ ካልፈለክ ደግሞ እሷን ላክልኝ አሉት። እሺ አለ። ረሱል ዓለይሂ ሰላቱ ወሰላም በሩቅያ በኩል ነው በዘይነብ በኩል ይሄ ችግር አጋጠማቸው። ነቢዩ ዓለይሂ ሰላቱ ወሰላም ወደ በድር ሲወጡ ሁለተኛዋ ልጃቸው ደግሞ ታማ እያጣጣረች ነበር። ሩቅያ ቢንት ረሱልላህ ሰለላሁ ዐለይሂ ወሰለም እዚያ የበድር ዘመቻ እየሰሙ እንደገና ደግሞ የሩቅያ ሞት ተነገራቸው። ሩቅያ የማን ሚስት ነበሩ? የዑስማን ብን ዓፋን። ዑስማን ብን ዓፋን ረዲየላሁ ተዓላ አንሁ ዘመቻ ላይ አልነበሩም፣ በድር ላይ አልሄዱም። ልጄን ለማን ጥለናት እንሄዳለን? አንተም ሂደህ እኔም ሂጄ
እቺ ልጅ አንድ ነገር ብትሆን ማን ይቀብራታል ብለው ዑስማን አስቀርተዋቸው ነበር። كانت رقية بنت النبي صلى الله عليه وسلم مريضة حين خرج لغزوة بدر فأمره أن يتخلف عليها ليمرضها. ታዲያ ምን አሏቸው? እኔ ዘመቻ ሲሄድ ህዝቡ ሲሄድ እኔ ልቀር ነው ያ ረሱላህ? አጅሩ መን ሐضر አላህ ይዘው እንዳለህ ይቆጠራል አሏቸው። ኡሳመት ብኑ ዘይድንም ጠብቅ ብለዋቸው ነበር። ነብዩ ሰለላሁ ከመመለሳቸው በፊት ነው አታና الخبر ይላሉ ኡሳማ። ነብዩ ድል አደረጉ የሚለው ወሬ የመጣልን حين سوينا التراب على رقية بنت رسول الله ሩቅያ ቀብር አፈር እየመለስንላት ነው፣ አፈር እየመለስንባት ባለንበት ጊዜ ነው ነብዩ ሰለላሁ ዐለይሂ ወሰለም ድል አድርገዋል ተብሎ የተነገረን ይላሉ። ነብዩ ሰለላሁ ዐለይሂ ወሰለም መጡ፣ ዑስማንን አጽናኗቸው። ትንሽ እንደቆዩ ትንሽቱን ልጃቸውን ዳሯቸው ለዑስማን ኡሙ ኩልሱምን አጋባቸው። ብዙ አልቆዩ፣ 2 ወር 3 ወር ሊሆን ይችላል። ولما استقر الحبيب صلى الله عليه وسلم بالمدينة واطمأن بها زوج عثمان بن عفان رضي الله تعالى عنه ابنته الأخرى أم كلثوم فلذلك سمي عثمان بذي النورين. ذي النورين يبالالك يهولت عباباوش بالبيت مالت عدل يرقينا أم كلثوم بال بالبيتنا. وقد بقيت معه حتى توفيت في شعبان سنة 6 من الهجرة ودفنت بالبقيع. أم كلثوم كعثمان قار بزوق ويتالج بزو مالتكو سنت عمت كهولت عمت اسك 9 عمت 7 عمت ساتشو قال وينا دمو أم كلثوم ماتوا. أم كلثوم مسيموتو نبي صلى الله عليه وسلم بهوت نبر. يا نبي عليه الصلاة والسلام بدل مملس طاوتاويانن በጣም ነው ያስቀየማቸው፣ በጣም ነው የከፋቸው፣ ሞራላቸው ነው የወደቀው። فأخذوا يدبرون مكائد يضرون بها المسلمين وينتقمون منهم. ሙስሊሞቹን እንዴት እንደሚበቀሏቸው፣ እንዴት አይጠቁ ጥቃት እንደሚያደርሱባቸው ማሴር ጀመሩ፣ ማጠንጠን ጀመሩ። አላህ ስብሓንሁ ወተዓላ ይህንን ሴራቸውን ለራሳቸው አደረገባቸው፣ እጃቸውን በእጃቸው እንዲያጠፉ አደረጋቸው። ነቢዩ ሰለላሁ ዐለይሂ ወሰለም የበድር ዘመቻን እንደጨረሱ ወደ ቤታቸው እንደመጡ እረፍት አድርገው መዲና ላይ እያሉ መኮች ግን አልተኙም፣ መኮች አላረፉም። የመካ ሰው በጣም ተዘጋጀ። ሙስሊሞቹን እንዴት ልናሸንፍ እንችላለን የሚለው አላስተኛቸው፣ አላስቆማቸው አለ። በኑ ሱለይም መዲናን እንዘምትበታለን በሚል ስብሰባ አደረጉ። ከሳምንት በኋላ መመለስ ፈለጉ። አይ ጥሩ አይደለም አሉ። ሙሐረም ላይ እንመለስ አሉ። በድር ዘመቻ የተካሄደው መቼ ነው? ረመዳን ላይ። አይ መመለስ ያለብን ተደራጅተን አስበንበት ሙሐረም ላይ ነው በሚል እሳቤ አደረጉ። ታዲያ ይሄ ነገር እንዴት ሆነ? እስቲ በሚቀጥለው ትምህርታችን የምናየው ርዕስ ይሆናል ይሄ ጉዳይ። አንድ ሸይጣኑ መካ የሚባል ሰውዬ ነበር። የመካው ሰይጣን የሚባል አየህ፣ ክፋቱ እንዴት ቢሆን ነው ሰዎች ሰይጣን እስከሚሉት ድረስ የደረሰ። ሰይጣኑ መካ ማን ነው? ምንድነው ያደረገው? ምን ያጋጠመው? ምን ሊያደርግ ነው? ከበድር ጋር ግንኙነት አለው። የበድር ግንኙነቱን የምናይበት የሚቀጥለው ቀን ሀያታችን ከቆየ እናያለን ኢንሻአላህ። ጀዛኩሙላህ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።
ብዕር የማይገልጸው ያንን የቲም ጀግና ባክሜ ላሞግሰው እስኪ ላሞካሸው። ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ኃይሏልና ዓለም ተይዛ በድንቁርና ግፍ ተንሰራፍቶ ኃይሏልና